በጣም ደስ ብሎኛል ስላገኘሁ። ሰላም ተመልካቾች እንዴት ናችሁ? የእድሜን ወርቃማውን ጊዜ አሳልፌበታለሁ ብዬ ያሰብኩት ቦታ ላይ ነው የምገኘው። የአዲስ አበባ ዩኒቨርሲቲ ባህል ማዕከል ማለት ነው። የመምህር ልጅ ስለሆንኩኝ ለአስተማሪዎች በጣም ልዩ ክብር አለኝ፣ ልዩ ፍቅር አለኝ እና ዛሬ ረዳት ፕሮፌሰር ተስፋዬ እሸቱን አስተማሪ ላገኝ ነው የመጣሁት። ተስፍሽ ዛሬ ልማር አይደለም የመጣሁት። ለምን መጣው መሰላችሁ? የረዳት ፕሮፌሰር ተስፋዬ እሸቱን ምርጥ 5 ቲያትሮችን ልሰማ ምንድናቸው የሚለውን ሰምቼ ለእናንተ ላሳያችሁ ነው የመጣሁት። እንኳንም የዚህ ሰው ተማሪ ሆኜ አለፍኩኝ ብላችሁ የምታስታውሷቸው የምታነሳቸው ሰዎች ይኖራሉ፣ አስተማሪዎች ይኖራሉ። ለኔ እንኳንም በዚህ ሰው ተማርኩኝ፣ እንኳንም የዚህ ሰው ተማሪ ሆኜ አለፍኩኝ ብዬ የማስበው ረዳት ፕሮፌሰር ተስፋዬ እሸቱ አንዱ መምህሬ ነው፣ ከብዙዎቹ መምህራኖቼ ማለት ነው። ተስፍሽ ክላስ ውስጥ ሲመጣ ይዞት የሚመጣው ኢነርጂ በጣም ነው የሚያስደነግጠው አንደኛው። ሁለተኛው ደግሞ ይዞት ለሚመጣው ትምህርት በጣም ጥልቅ የሆነ እውቀት ጥንቅቅ ብሎ ነው የሚመጣው። ሶስተኛው ደግሞ ለነዛ ትምህርቶች የሚያመጣቸው ምሳሌዎች ይገርሙኛል። ሌላ እውቀት ናቸው። እስካሁን አረሳቸውም። ብዙ ምሳሌዎችን አንስቶ ያውቃል። ሌላ ትምህርቶች ናቸው ብዬ ነው የማስበው። ለዚህ ይህንን ፕሮግራም ቁጭ ብላችሁ የምትመለከቱ የተስፍሽ ተማሪዎች ምስክር ናቸው ብዬ አስባለሁኝ። ሌላውን ልጨምርላችሁ፣ ኤክስፐሪመንታል ላይ የሚያክለው የለም። ይህንን ካልኳችሁ ዛሬ ምርጥ 5 ቲያትሮችን እንሰማለን። በጣም ጓጉቻለሁ። አመሰግናለሁ። መጀመሪያ ስለ ሜሪ ስለሰጠሽኝ አድናቆትና ምስጋና በጣም አመሰግናለሁ። በእውነት ከእናንተ ጋር የነበረኝ ቆይታም በጣም ደስ የሚል ነው። ሁሌ መምህር መሆን በቃ ይሄ ነው ትርፉ፣ ሌላ ምንም ትርፍ የለውም። እንግዲህ 5 ቲያትር ብለሽ ያመጣሽው፣ እኔ ደግሞ ቲያትር እንጀራዬ ነው። ማለት ብዙ ቲያትሮች ነው ያየሁት እዚህ ሀገርም ውጭ ሀገርም። ከሱ ጋር የተጣጣሙልኝን እና በጣም ስትራይክ ያደረጉኝን ቲያትሮች ለማንሳት ሞክራለሁ። የመጀመሪያው አፋጀሽኝ አፋጀሽኝ የጋሽ አባተ ድንቅ የዝግጅት ስራ ነው። ጸሐፊው ደግሞ የታዋቂው ባለቅኔ የቀኝጌታ ይፍታይ ንጉሴ ናቸው። 19 ከጠላት ጦርነት በፊት ከጣሊያን ሁለተኛው ወደ ኢትዮጵያ ከመግባቱ በፊት የተጀመረ ግን በኋላ እሳቸው በስደት እያሉ የጨረሱት ነውና አራፍቱ መታ ራስና እግር አይቶሚ መታ አይኑ ከመዝገብ እጁ ተቃታ። ብዙ አጋጣሚ አለኝ ባይዘወይ። ምንድነው አጋጣሚው? ጋሽ አባተ መጀመሪያ ጊዜ ወደ ዩኒቨርሲቲ ሲመጣ መስራት ያሰበው አፋጀሽኝና አፋጀሽኝ ልሰራ ነው ሲለኝ እኔ ስክሪፕቱን ስላነበብኩት መጀመሪያ የዛኔ ብዙ የመመራመሩም ቲያትርን ከአውሮፓ ቅርጽ ውጪ የማየቱም እንትን ስላልነበረ ተውኔቱን ብዙ እንትን አይልኝም ነበር፣ ማለት ስትራይክ አያረገኝም ነበር። እንዲጋሽ ምን ነው ደግሞ የእውነትም ነው ደግሞ ቲያትሩን እንዲሁ ስታነብው ተውኔትም አይመስልምና አዎ እንዲጋሽ ምን አስቦ ነው ምናምን ብዬ ከዛ እንትን ካስት ሰጠኝ። ጠፋውበት፣ ይሄንንም አልሰራም ብዬ ጠፋውበት። ከዛ ከ2 ሳምንት በኋላ ስመጣ ተውኔቱ ሌላ ዓለም አድርጎታል እና በህይወቴ እኔ እንደገና የቲያትርን እንደገና መማር የጀመርኩት ባይዘው ባፋጀሽኝ። ይድረስ ለእናቴ ለአፋጀሽኝ ልጆች፣ አፋጀሽኝን ከጠላቷና ከጠላታችን እጅ ቀምቼ አምጥቼላችኋለሁ። ደስ ብሎኛልና ደስ ይበላችሁ። ኤክስፐሪመንት ያደረገበት መንገድ፣ ለዘመኑ እንዲሰራ ያደረገበት መንገድ። ለምሳሌ ተውኔቱ 1933 አካባቢ ነው፣ ግን ጋሽ አባተ ለነበረው ዘመን እንዲሰራበት ያደረገበት መንገድ እንዴት ሚዚካል እንዳደረገው ከዛ በኋላ ባይዘወይ ቱር ስናደርግ ምን ስናደርግ ያፋጀሽኝን ዜማዎች እንዘምራቸው ነበር። ልክ እንደ ናሽናል አንተም ነበር ምንላቸው የነበረውና እሱ ቲያትር ለኔ በጣም ትልቅ ትርጉም አለው። ትርጉሙ እኔ ጋር ስላለ ልክ እንደ ቲያትር ቮካብለሪ ነበር የሚገለጽ የነበረውና ከዛ እኔም እንተናን ወዳጄ የሚባለው ገጸ ባህሪ የተጫወትኩ ከጋሽ አባተ ጋራ ግን ካራክተሩን መጫወት ብቻ ሳይሆን ቲያትሩ ግን ለብዙዎቻችን ትልቅ መነሻ ያደረገ ነውና ደግሞ በጣም የሚገርመውና አጋጣሚ ጋሽ አባተ ካለፈ 10 ዓመት ነው አሁን ሐምሌ ላይ
የሐምሌ ጨረቃ የሚል አንድ ተውኔትም ሰርቶ ነበርና መገጣጠሙ በጣም ይገርማል። ሁለተኛ እስኪ ደግሞ ወደ ውጭ ሀገር ደግሞ እንትን እናደርግ ዘ ሜሪ ዋይፍስ ኦፍ ዊንሰር ሚል አንድ ተውኔት አለው እና ኮሜዲ ነው። Oh, we will thrive, lads. We will thrive. Oh, good, Mrs. Page. Come hither, Mistress Ford. I do mean to make love to Ford's wife. የዛሬ ዓመት ይመስለኛል አሜሪካ ያለው ዋሽንግተን ዲሲ ይሄንን ተውኔት አዳፕት አደረጉት ሜሪ ዋይፍስ ብሎ ማለት ነው። ሶ አሜዚንግ በቃ ማለት ያ የነበረው ለእንግሊዝ ሶሳይቲ የሚሰራ ነው። አሁን ግን ሴቲንጉን ቀየሩትና ሃርለም አደረጉት። ኒውዮርክ አሁን ያለው ኒውዮርክ አደረጉት። ዋና ፕሎቱ አልተቀየረም፣ ግን ሴቲንጉ ነው ሙዚቃው፣ አስተሳሰቡ ምናምን አሁን ሃርለም ይታወቃል። የዚህ የጥቁር መብት እንቅስቃሴ በጣም ጎልቶ የሚታይበት አካባቢ ነው። አዳፕት ያደረጉበት መንገድ በቃ መጀመሪያ ይሄን ተውኔት ነው እንዲያነበኩ እስክትይ ድረስ ነፍስሽን ያጠፋዋል እና ይሄ አይነቱ አዳፕቴሽን ኢንተርካልቸራል አዳፕቴሽን ስላለው በጣም ቻሌንጂንግ ነው፣ አስቸጋሪ ነው፣ ግን ውጤቱ ደግሞ አሪፍ ነው እና ላላዩት ቢያዩት እመክራለሁ። ማለት እንደው ብንችል እንደው ተውኔቱን ራሱ ብናመጣው ትልቅ ማስተማሪያ ይሆናል። Would I give a standing ovulation? Wives may be merry and yet honest too. እኔ ውጭ ሀገር ማለት ቲያትር ሳይ ልክ እንደ ሕፃን ልጅ እየተደመምኩ ነው ማየው። ማለት ፐርፌክሽኑ የሲን ፐርፌክሽኑ ለምሳሌ ወደ 6 ሲን ይቀያየር ነበር። ዋና ሲኑ እንትን ላይ ነው ያለው፣ 3ኛ ፎቅ ላይ ነው። ኢማጂን 3ኛ ፎቅ ነው ዋና ሲኑ። እሱ ሲን ዋና ሲን ሲሆን ወደ መሬት ይመጣና በሙሉ ስቴጁን ይሞላዋል። ቤት ለምሳሌ 3ኛ ፎቅ ወደ ግራ በኩል ከሆነ ቤታቸው እዛ ላይ ሲያወሩ እናያቸውና ሜጀር ሲን ሲሆን እሱ ሲን በትልቁ ደግሞ ሙሉውን አዳራሽ ይዞ ታያለሽና መቼም ታምር ነው ቲያትር ለሚወድ ሰው። Mrs. Ford, by my troth, you are very well met. Mrs. Page, you are very well met. We will thrive, lad. ሶስተኛው አሁንም ከሼክስፒር አልወጣንም። ምክንያቱም ሼክስፒር ያው ለብዙዎቹ ቋንቋ ስለሆነ የቲያትር ቋንቋም ስለሆነ ታስታውሻለሽ የሚድሳመር ናይትስ ድሪም የመኸር ሌሊት ጋሻቦነ መምህራችን ተርጉሞታል። የሚድሳመር ናይትስ ድሪም በደንብ ነው የሚሰራ በየአመቱ እኛም እዚህ ዩኒቨርሲቲ ማለት ነው። እሱን ደግሞ የተያየሁት ሚሺጋን ሆኜ ሪከርድ ነው። ሪከርድ ያደረጉት እንግሊዞች ናቸው የሰሩት። ሪከርድ ተደርጎ ይታያል፣ ግን ፍጹም ሪከርዲንግ ነው። Swifter than arrow from the Tartar's bow. ቲያትር ሪከርድ ተደርጎ ያየነው ቲያትር ቤት ውስጥ ነው። ሚቺጋን የሚገኝ አንድ ቲያትር ሰርተው ሪከርድ አድርገውታል። በጣም በሚገርም ሪከርዲንግ ማለት ነው። ቤት አይደለም ያየሁት፣ ቲያትር ቤት ነው። ምንድነው ያስደነቀኝ? የኦዲየንስ ፓርቲሲፔሽን የለም ኦሪጂናል ቴክስቱ ላይ ሼክስፒር ላይ። አሁን ግን ሲያመጡት የኢመርሲቭ የሚባለው ቴክኒክ በደንብ አፕላይ አድርገው ነው የሰሩት። ኢመርሲቭ ማለት ምንድነው? አሁን የመጣ ዘመነኛ አስተሳሰብ ነው። ያ ዘመነኛ አስተሳሰብ ምንድነው? ኦዲየንሱ ግዴታ መቀመጥ የለበት። ኦዲየንሱ ፓርት ኦፍ ዘ ሾው መሆን ይችላል። ካለዛ የባንኪንግ ሲስተም ነው የሚሆነው። ይሄ ከቲያትር ኦፍ ዘ ኦፕረስድ ጋር የተያያዘ ማለት ነው። ለምሳሌ ቲያትር ባንክ ለምሳሌ ገንዘብ ታስቀምጫለሽ፣ ኮሚኒኬሽኑ ዋን ዌይ ኮሚኒኬሽን። አሁን ሌክቸር ሜተድ ዩኒቨርሲቲ ውስጥ ያለው ዋን ዌይ ኮሚኒኬሽን ነው። ከዛ መውጣት አለበት። ቲያትር ኢመርሲቭ መሆን መቻል አለበት። ኦዲየንሱ መግባት መቻል አለበት። ተዋናያን ምንም አይታሙም እነሱ በመጫወት ረገድ ቲያትርን በሚጫወቱበት ረገድ በቃ ልነግርሽ አልችልም፣ ነፍስሽን ነው የሚያጠፋው። ሌላው ደግሞ በጣም ያስደነቀኝ ማለት ቲያትር ሲሆን አሁን ድሮ የነበረ ፐርሰፕሽን ቲያትርን ቀርጸሽ ማሳየት እንትን አይሆንም እያልኩ አስበ ለጋ ግን ፕሮፐርሊ ግን ከተቀረጸ ለካ እንደዚህ አይነት ስሜት ያመጣል። ደግሞ ከበሽ የምታየው እሱ በጣም አሜዚንግ ኤክስፒሪየንስ። አራተኛ ከዛ ወደ ኢትዮጵያ ደግሞ እንመለስ። ሀገር ፍቅር ያየሁት በጣም ታዋቂው ደራሲ ጻፌ ተውኔት የውድነህ ክፍሌ ስራ የሆነው የበዓሉ ቤርሙዳ ነው። አዘጋጁ ደግሞ የሁላችንም መምህር ዶክተር ተሻለ ነው። እሱም በጣም ኢንትረስት ያደረገ ባይዘው ምነው ስላንቺ ምንም ማላውቅ ሞኝ ያደረግሽኝ? ስለኔ ምንድነው ያወቅሽው? ስላንቺ ምንም ማላውቀው ነገር አለ? በፈጠራችሁ ሁሉም ነገር እኮ ተቋጭቶ ወዴት ሸሸሽ? የልቤን ማናገር ተናገሪያ። በተለይ አንድ ሲን አለው
ብዙ ጊዜ ምን መሰለሽ ከቲያትር ምናምን የሚባለው ነገር አርት የሚባለው ነገር ለኔ የሚገባኝ የሰውን አንደርስታንዲንግ እና ፐርሰፕሽን ቻሌንጅ ማለት ነው። ለምሳሌ ዶክተር ተሻለኛ ተሼ ስለምንለው በተሼ ልንቀጥል አንድ ሲን አለ በጣም የሚገርመኝ እንተና የሚሰቃይበት ሲን ነው የሚያሰቃይበት ሲን እሱን በዳንስና በሙዚቃ የገለጸበት መንገድ በጣም አሜዚንግ ነው ጋይስ በጣም አሜዚንግ እሱ ስትራይክ አድርጎኛል። አምስተኛ መቼስ ለራስ ቆርሶ ያሳንሱ በሚለው የደራሲ ዶክተር እንዳለጌታ ከበደ ተውኔት የሆነውን የካሳ ፈረሶች አክቹሊ እሱን ራሴን ያዘጋጀሁት ኦፍ ኮርስ የማዘጋጀው ስራዎች ራሴን ስትራይክ ያደርጉኛል የሰውን አላቅም ግን እሱ በደንብ ኤክስፐሪመንታልም ስለሆነ በጣም ስትራይክ ያደርገኛል እና ብዙ ሰውም ነበረ በጊዜው 100ኛ ዓመት የቲያትር ምናምን ይከበር ነበረ ስሙ ሞዳቸው አሁን ካሳሲ አዳራሽ እንዲመጡ አድርጌያቸዋል። በስማቸው የተጻፉ ቲያትሮችን እንዲያዩ ልባቸውን አንጥቻቸዋለሁ። የሚቆጨ ከዛ በኋላ አልታየም። እሱን ለምንድን ነው የወደድኩት? ለምሳሌ እንዳልኩሽ ነው ማለት ለኔ ሁሌ ለምሳሌ ፐርሰናሊ ጫማ ቤት ጫማ ልገዛ ከሄድኩ አዲስ ጫማ ከገዛው አዲሱን ጫማ አይደለም ይዤው መመለሰው የድሮውን ነው ይዤው መመለሰው ፌስታል ውስጥ አድርጌ ማለት ልክ እንደ ህፃን ልጅ ማለት ነው። ጫማ ተገዝቶላቸው ሌሊት በሙሉ ሲያስቡ የሚያድሩ ህፃናት አለው አይደል ካለበስ ነው የሚሉ እና የአዲስ ነገር ኦብሴሽን ስላለብኝ ከሱ ጋር ነው በቃ እሱ ይመስለኛል ሙያዬም ላይ ያለውና አሁን ለመጀመሪያ እንዳዘጋጀው ሲሰጠኝ እሱ ስክሪፕት ምን ይላል አጼ ቴዎድሮስ ከምናምን ዓመት በኋላ እስኪ ኢትዮጵያን እንጎበኝ ብለው ሚስታቸውንና ወጋየሁ ንጋቱን ይዘው ይመጣል። አሁን በቃ ለኔ ይሄ ነው በቃ እንትን የሚያደርገኝ ለነግርሻ የተሰማኝ ስሜት ልነግርሻ አልችልም ብሎ አባታተክ መቼ ነው እንደ ያለው አዋጅ ያስነገሩት? ማስነገሬን አስታውሳለሁ። አጫዋች አማርኛዋ ግን እኔ አይደለች ተሻሽላለች። አውያው በጨብ ቲያትር ካለስ ይገባናል ቲያትር ወይ ቲያትር አጼ ቴዎድሮስ በነበሩበት ዘመን ስልክ አይኖርም ግን ወደዚህ ሲመጡ እኛ ስልክ ያለንበት ዘመን ላይ ነው ያለነው። እሳቸው ምን አሰብን ከቴክኖሎጂ ጋር ኮሙኒኬሽን ማለት እንት ስለነበራቸው ኢትዮጵያ ማዘመን የመድፉ ጉዳይ ምናምን ከኢትዮጵያ ማዘመን ጋር ነው የሚያያዘው የመንገድ መስራቱ ጉዳይ አገራቸውን የማበልጸግ የማሳደግ ጉዳይ ከኢትዮጵያ ማሰልጠን ጋር ሞደርናይዜሽን ጋር አብሮ የሚያያዝ ጉዳይ ነው። እሱን ኢትዮጵያ ሲገቡ በጣም ኢንትረስት ያደርጋቸው ብለን ያሰብነው ስልክ ነው። ይልቅ የተጫወቱትን ጥራልኝ አንድ ላይ ሰልፍ እንነሳለን። ማን ይሄ ደግሞ ከዛ ተዋበሽ ደግሞ ሲመጡ በቃ ሴቶቹ ማስቲካ ሲያረጉ አዩና ይሄ ማስቲካ በጣም ጥሩ ነገር ሳይሆን አይቀርም የሚል ነገር ይኖራቸዋል ብለን አሰብን። እንዴ እኔ ነኝ ጣይቱ ብጡልን ለስጋ ግብር መመኛ አለ ጸሐፊው ደግሞ አዎ የት አግኝቻት ቆይ እንደው ኧረ በፈጠረሽ ይሄን ነገር ኧረ በፈጠረሽ ሁሌ ቴዎድሮስ ቢታሰበው ባለ ቁንዳላ የተሰራ ቴዎድሮስ በቃ ይሆናል ቴዎድሮስ አሁን ግን ሰው አድርጎ አመጣው እንዳለ በጣም ግሩም አድርጎ ነው የጻፈው። እሱን በቃ እንኳን አዘጋጀሁት በቃ ብዬ ደስ ብሎኝ ያዘጋጀው ስራ ነው። ሁሉት የ24 ሰዓት ቆይታችን አጠናቀን ወደ መጣንበት ስንመለስ የተባለውን ሰው አግኝተው ይወቅሱታል። ወቀሳ? አዎ እኮ እኔ ቁልቁል ወርጄ ዋላስ ተዋቡ ምቻል አረገው እሱንም ወቅስበትን ጊዜ ልኬን ሚዛኔን ሳይስቱ የገለጹኝን ጠርቼ አበጃችሁ ብልበት አይሻለኝም? መቼም የሚሉት አያት አትከፍ ስጋ አትከፍ ዘምድና ፈቃዱ አለቀ እኮ